ሐረግ ተከታታይ ድራማ ክፍል 75 ተለቀቀ። ናቱ ያሰበው አልተሳካለትም። ምክንያቱም ኤፍ እና ያፌት ቀድመው ተፈራርመዋል። ናቱ እጅግ በጣም ተበሳጨ። የማይፈልገኝን ሰው በእኔ ለምንድን ነው የምፈልገው አለ። ጽዮን በጣም ደስ በሚል ሁኔታ ማስታወስ ችላለች። አሁን ሁሉንም ነገር አስታውሳለች። እሷና ኤፉ ምን አይነት ጓደኝነት እንደነበራቸው፣ ምን አይነት መልካም መጥፎን ጊዜ እንዳሳለፉና እንዲሁም ሎሊት እሷን ሽንት ቤት ጥላት እንደሆነ ህይወቷ እንደዚህ የተመሰቃቀለው ሁሉንም ነገር አስታውሳለች። ገነት ልጄ እንደዚህ ስትሆን አብሬ ከጎኗ መሆን ባለመቻሌ በጣም ልቤ ተሰብሯል። እያስመሰሉ መኖር፣ ጀግና እየመሰሉ መኖር በጣም ከብዶኛል ብላለች። እንግዲህ ዳጊም እኛኑ መክረሽ ነገ ሌላ ቀን ነው ያልፋል እያልሽ ያስተማርሽን አንቺ አይደለሽም ወይ? አሁን ምን ተገኝቶ ነው አንቺ እንደዚህ ሆንሽው? እና በተለይበት ቤታዬ ብሎ ተናዶ ጥሩ ቤት ነው ወጥቶ ሄዷል። ደስ በሚል ግን ኤፉ ወደ ቤት በስተመጨረሻም ተመልሳለች። ሰላም ሰላም፣ ውድና የተወደዳችሁ ፋፊት ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በሰት ትርፍ ይበል እያለን ዛሬም በአዲስና በትኩስ ወደ እናንተው መጥተናል። ከዛ በፊት ግን የቤት እቃ ማዘዝ የምትፈልጉ እንዲሁም የቤት ቁሳቁሶች እንደምን ማለት የኮንስትራክሽን ስራ የሆኑትን በሙሉ ማለት ነው ማዘዝ ትችላላችሁ። እንዲሁም የባህል ልብስ ማዘዝ ከፈለጋችሁ ሽፎኖች፣ የባህል ልብሶች በምትፈልጉት አይነት ዲዛይን፣ በምትፈልጉት ምርጫ፣ በምትፈልጉት ቀረር ባላችሁበት የምናደርስ ይሆናል። ከዛም ባለፈ እንግዲህ እናንተን ተቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያለን እኛ ወደ ቪዲዮ ወደ ፍትፍቱ እኛ ምን ከተፍታለን እናንተም ከፍትፍቱ ተቋደሱልን። እንግዲህ ባለፈው ክፍል እንደተከታተላችሁ የኤፉና የያፌት ሰርግ ላይ የተፈጠረው ነገር ሁላችንም እናውቃለን። ይሳካልናል ብለው እና በሮዝ ቤዛ እንዲሁም ሁሉም ቤተሰቡ በአንድ ላይ ተመካክረው የሚተምሩ እና ያፌትን የእንቅልፍ ክኒን ሰጠው። ከዛም ቀለበቱን በኤፉ አድርገው ኤፉ ወደ ቤታቸው ይዘው ለመምጣት እቅዳቸው የነበረው ቢሆንም እሱ ግን ሁልጊዜ አንድ እርምጃ ወደፊት እንደሄደ ስለሆነ ይህንኑ አስበው አንድ ቀን ይህን ነገር ማድረጋቸው አይቀርም፣ ሰርግን ማበላሸታቸው አይቀርም ብሎ ቀድሞ በፍርድ ቤት ተፈራርሞ ነበር በወንድሙ እንዲሁም ደግሞ በምትወደው ፍቅረኛ ስላስፈራራ ከወንድምሽ ጋር ያለው የራሴ የአክስቴ ልጅ ነው፣ ከባልሽ ጋር ከምትወደው ፍቅረኛሽ ጋር ያሉት ደግሞ የኔ ሰዎች ናቸው። ስለዚህ አሁን ከኔ የሚጠበቀው አንድ ትእዛዝ ብቻ ነው። ከዛም አንድ በአንድ ታጫቸዋለች ስትባል እነሱ ማሳለፍ የቀምሰበላ በፍርድ ቤት ሆነው ተፈራርሞ ኤፍ ጨርሳለች። እናም በዚህ ምክንያት እንግዲህ እነሱ ባሰቡት መንገድ ባለመሄዱ ባለመሳካቱ ናቱ የበለጠ ልቡ ተሰብሯል። በፊት የነበረው ተስፋ አሁን እጅግ በጣም መንዋል እና ሲል በጣም ሰባየት ሁኔታ እዛ ቤት በነበረችበት ጊዜ ነገሮችን ትንስ በሚላት ጊዜ በምታስታውስበት ሰዓት ሰውነቷ ይብረከረካል፣ ያንቀጠቅጣታች በጣም ተለውጣ ስለነበረ ያው ሁሉም የራሱ ጉዳይ ጊዜ አርጎ ስለነበር ማንም ሰው ትኩረት አልሰጣት ነበር። ግን ኤፉ ቤት በመጣች ጊዜ ያፌት ናቱ ሲጮህ እሱ ራሱ የራሱን ጉዳይ እያሰበ እኔ ከዚህ በኋላ በቃኝ፣ ደከመኝ፣ የማይፈልገኝ የማይወደኝ ሰው የሆነ ምክንያት ኖሮት ነው እያሉ በሀሰት ራስን መሸወር ደክሞኛል፣ በቃኝ ብሎ ተስፋ የመቁረጥ ስሜት የተሰማ ይመስላል። እና በዚህ ጉዳይ ላይ እነዚህም ቤዛና እሱ ሲጨቃጨቁ በዚሁ መሀል ራሷን ስተወደቀች እና ከዛም እንግዲህ እንደምንም ብለው ራሷን አጣ ወደ ራሷ ስትመለስ ምንድነው የመጀመሪያው ትውስታዋ የነበረው ሎሊት እና እኔ ብዙ ጊዜ ኤፉ ከፍተኛ ብዙ ማስታወሳቸው እና ብዙ ትውስታዎች መጥፎን መልካሞች ከኤፉ ጋር ያሳለፍናቸው ብዙ ትውስታዎች አሉኝ እና እዛ ነው መተኛት የምፈልገው ወደዛ ውሰዱኝ ብላ ኤፉ ክፍል ተኝታለች እና ኤፉ ክፍል በነበረችበት ጊዜ ከናታን ቤት ከያፌት ቤት እንዳመለጡ ያፌት ምን እንዳደረጋት ከጎኗ በሰዓቱ እንደነበረች ለመጫቸው ሁሉ ሳይቀር ምን ተፈጥሮ እንደነበር የነገረቻትን ናቱ እንዴት ተጠብቀው መጨመቅለት እንደነበረ
እንዴት ሰው ልትመቆም የምችለው እያለች እየተብሰለሰለች ያለቀሰች ትገኛለች። ከዛም እንግዲህ ወይዘሮ ሉሊት ምን ላይ እንደደረሰች ምን እንደሆነች ያለውን ነገር ለማስታወስ ማንን ለማወቅ ብላ ወደ ክፍሏ ስትሄድ እዛ ታገኛታለች። ከዛም እንግዲህ ትኩር ብላ ስታያት ከሆነ አወቀችብኝ፣ ከሆነ ነገረችኝ፣ ከሆነ አስቃለቀችኝ እያለች ስትሳቀቅ በዚህ ደግሞ በሷ እንደዛ መሆን ፈታ እያለች እንግዲህ እጫወትብሻለሁ፣ አንቺ ነሽ እንደዚህ ህይወትን የመሰቃቀልሽው፣ ስለዚህ እኔ ደግሞ በተረግ መንፈስ ነው መሆንብሽ፣ ሰላም ኖሪያት አትኖሪያትም፣ እሰራልሻለሁ እያለች ከዛም ጠጋ ብላ ወይዘሮ ሉሊት ያልተበስበስ እያረገቻት በዛም ወይስ ፀጉርሽ ላይ ነፍሳት አለ ስትላት ራሷን ሳታውቅ እየሮጠች እየዘለለች ወርዳለች። ከዛም በኋላ መንገድ ላይ መስታወት ላይ ቆማ ራሷን የትኛው ቦታ ላይ የሆነ ያየችብኝ እያለች እውነት መስሏት ስትሽከረከር እንግዲህ ቤዛ ስትደርስ የትኛው ስ ምን ላይ ነፍሳት ያለው ስትላት ምንም ለማመን አልችልም ስትል ቤዛ ከዛ እሷም የሆነት መስሏት በጣም ተደናገጠች። ከዛም ሰራ ሁልሽ ልክ እንዲፈሪ ነሽ እንዲህ ብላት እነሱ እንደዚህ እየተጨቃጨቁ ሳለ እየተጨቃጨቁ ካለ ቤዝና ሉሊት እንግዲህ እየሮጠች መጣለች ማለት ነው። እየሮጠች ስትደርስ እዛ ወንድምዬው ሐኪም ቤት መሄድ ያለብሽ ነው ወስድሻለሁ አንጠልጥዬ ነው ወስድሽ ሲል ወደዛ ጊዜ ሉሊት ይኸው ሐኪም ቤት መሄድ ያለብሽ ለማስታወስ የሚረዳሽ መድኃኒት መውሰድ ያለብሽ እያለኝ ነው እባክሽ አንድ በይ ስትላት እሷ ደግሞ ያው ማስታወሷን ስለማትፈልገው እንዴ እሷ እኮ እንዲህ ማለት አያስፈልጋትም እኮ ምንም ነገር ብላ ጀላዳ ሆናለች። ቤዝም እንዴ ማስታወስ አትፈልግም እንዴ ለምንድን ነው እንደዚህ የምታረጊው? ሐኪም ቤት መሄድ ያለብሽ እያለች አሜን ያደለ ምንም መድኃኒት አያስፈልግም እንዲህ ነገሮች ብላለች። እንግዲህ በንግግሯ በዘጋገቡ እሷ ግን ማስታወስ ሁሉንም ስለቻለች ግን ማስታወሷን ማንም ሰው ሳያውቅ በወይዘሮ ሉሊት ላይ መጫወት ፈልጋለች። ወይዘሮ ሉሊት አሁን እንግዲህ ተራውን ታወራርዳለች። አሁን ላይ እዚህ እካታ እዚህ ደግሞ እዛ ደግሞ ያፌት የወይዘሮ ሉሊት ነገር መጨረሻው መቋጫ የደረሰ ይመስላል። እናም እንግዲህ አቶ ያፌት ከእንቅልፉ ሲነቃ ያለውን ነገር ምን ተፈጥሮ እንደሆነ መቼ ተኝቶ መቼ እንደነቃ የሌለ ልብስ እንደነበረ አሁን ላይ ደግሞ እንዴት በሌለ ልብስ ሆነች እያንዳንዱ ነገር መጠየቅ ሲጀምር በክስት ሰብዬ አቶ አቤል እንግዲህ ያለውን ነገር ነግሮታል። ሙሽራህን ሊወስዱ የእንቅልፍ ተኛ ሰጥተው እኔም በደካማ ጎን ተጠቅመው እንዲህ አድርገው ነበር ብሎ ያለውን ነገር ሲነግረው ከዛ ከባድ ቅጣት ከባድ እርምጃ ይወሰዳል፣ እንዴት እንደዚህ ያደርጋሉ ሲል እኔ ታዲያ ሄድኩ እንዴ በራሴ መወሰን የምችለው እኔ ለምን የሚመቸኝን እኔ ራሴ ነኝ መቼ ሄድኩም ብላ ከእፉ ጋር ሲጨቃጨቁ ነበር። አቤልንም ሁላችሁም አንድ አይነት ናችሁ፣ አንድ አይነት ርኩሶች ናችሁ ብለዋለች። እና ከማን ቀምተህ ነው ያመጣት? ቀምተህ ነው ያመጣት? የማናት አስገድበህ እንዴ እያለ አቤልም ጠይቆት ነበር። ምክንያቱም ጦርነቱን በግልጽ አብሬ መጋፈጥ አለብኝ ያለውን ነገር አሳውቀኝ ቢለውም ማወቅ እንደሌለበት ሁሉም ነገር ማወቅ እንዲታወቅ የፈለገው እንጂ ማሳወቅ የፈለገውን እንጂ ያልፈለገውን ማንም ሰው እንደማያስገድደው ደጋግሞ ነግሮታል። እናም እንግዲህ እፉ አሁን ላይ ተመልሳ ወደ ቤት የመጣች ይመስለኛል። የፊት ነገርም መቋጫው የቀረበ ይመስላል። እፉ እንዲሁም ከናቱ አርግዛለች። ቤዛ በሚገርም ሁኔታ በጣም ተቀይራለች። ቤዛ የእሷም ማረሚያ ቤት የእውነት አርማት ወጥታለች። ሁሉንም ነገር እንዲሁም ትረካዎቹ ለናቱ እየተረከችለት ነበር። እያንዳንዱ ነገር ለእኔ የጠቀመኝ ምክር ነበር፣ ለእኔ የጠቀመኝ ላንተ ተጠቀመ እና ተረጋጋ። እሱ ግን መልካም መሆን ለማንም ጠቅሞ አያውቅም፣ አይጠቅምም፣ ምክርሽን አልቀበልም ብሏል። እነሷም እንግዲህ ለእኔ የጠቀመኝ ይህ ነው፣ አሁን ይህን ነገር በምንድን ነው የምናስቆመው ብላ እኔ በቻልኩት መጠን ከጎን ነኝ። ያጥላቸው ቀርቶ አሁን ላይ በሁሉም ነገር ከጎን ቆማለች። ቤዛ በሚገርም ሁኔታ ተቀይራለች። እንዲሁም እየጠየቀች ነበር የእውነት ቤዛ እንዲህ ተቀይራ ነው
የእውነት ተቀይራ ነው ወይስ እያስመሰለች ነው እያለች ትገኛለች። ውድና የተወደዳችሁ ለዛሬ የነበረን ይህን የመሰለ ፍትፍት ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።